ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው በተለያዩ ጉዳዮች ለ2 ሰዓታት ያህል ከናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ ከመላው ኢትዮጵያ እነሆ ተጀምሯል ዜና ኢትዮጵያን እየመራን ማህሌት ታደለና ጌታቸው ይግዛው አብረናችሁ እንዘልቃለን ዜና ኢትዮጵያ በቀጥታ ሪፖርተሮችን ያስገባ ተጨማሪ መረጃዎችን ከየስፍራዎች ወደ እናንተ ያደረሰን ይቀጥላል አብራችሁ እንድትሆኑ ነው በአክብሮት የምንጋብዘው አርዕስተ ዜናዎቹን እናስቀድማለን በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንጂነሪንግ ኮርፖሬሽንን የስራ አፈጻጸም ገመገመ ለሰባተኛው ሀገራዊ ምርጫ ቅድመ ዝግጅት ማድረጉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ ከውጭ ዩክሬን የሩሲያ የአየር ኃይል የጦር ሰፈሮችን በድሮን መደብደቧ ተሰማ የሳቱ አበይት ጉዳዮች ናቸው ከዜና ኢትዮጵያ ጋር ሆኑ ተመልካቾቻችን አጫጭር ጉዳዮችን እናስቀድማለን የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል ሀላባ ዞን ዲጆ ወረዳ ሰንቢጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን አስጀምረናል ብለዋል ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብአቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችሉ ናቸው ብለዋል ጠቅላይ ሚኒስትር አብይ አህመድ በአካባቢው ከ2000 ሄክታር በላይ መሬት በመስኖ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደበት ሲሆን ከዚህ ቀደም በጎርፍና በድርቅ አደጋዎች ይታወቅ የነበረውን አካባቢ የልማት ተምሳሌት ያደርገዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል አሁን ደግሞ ሪፖርተሮቻችን በቀጥታ መስመር ላይ ገብተው የተከታተሏቸውን ጉዳዮች ወደኛ ያሻገሩ የሚቀጥሉበት ምዕራፍ ነው የሚቀጥለው ቀደም ሲል በአርዕስተ ዜናው እንዳስተዋወቅናችሁ በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ቋሚ ኮሚቴ የኢትዮጵያ የኢንጂነሪንግ ኮርፖሬሽን የስራ አፈጻጸም ገምግሟል በግምገማው የተነሱ ሀሳቦች ምንድናቸው የሚለውን ጉዳይ ደግሞ ከስፍራው ጉዳዩን ሲከታተል የቆየው ሪፖርተራችን አስማረ ብርሃኑ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው አስማረ እንደምንልሃል በአጠቃላይ በግምገማው የተነሱ በጥንካሬ የሚሆን በክፍተት የተነሱ ጉዳዮች ምንድናቸው በሪፖርት ውስጥ የተመላከቱ ነገሮች ምን ያሳያሉ አመሰግናለሁ እንግዲህ በዛሬው ዕለት በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የገመገመው የኢትዮጵያ ኢንጂነሪንግ ኮርፖሬሽን የስራ አፈጻጸም ነው የኢትዮጵያ ኢንጂነሪንግ ኮርፖሬሽን እንግዲህ በ2015 በተለያዩ ተቋማት የነበሩ ድርጅቶችን በአንድ አሰባስቦ ዘርፉ ላይ በተለይ በጂኦተርማል በኢነርጂ በኮንስትራክሽን በዲዛይን በማማከር ስራ ላይ ያሉ ችግሮችን ለመቅረፍ የተቀናጀ ስራ ለመስራት ተቋቁሞ ወደ ስራ የገባ ነው ከተቋቋመበት ጊዜ አንስቶ ዘርፉ ላይ የነበሩ ችግሮችን ለመቅረፍ ይበል የሚያሰኝ ስራ ሲያከናውን የቆየ መሆኑም ነው የተገለጸው ኮርፖሬሽኑ እንግዲህ ሪፖርቱን ካቀረበ በኋላ በአሁን ሰዓት ጥያቄዎች ከቋሚ ኮሚቴው ተነስተው ማብራሪያዎች እየተደረጉ ነው የሚገኙት የዚህ የኮርፖሬሽኑ ዋና ስራ አፈጻጸም ትኩረቱን አድርጎ ውይይት ያደረገው በሐላባ ዳምቦያ ሃንጋጫ የመንገድ ግንባታ መጓተትን ምክንያት አድርጎ ነው ከዚህ በፊት ቋሚ ኮሚቴው የመስክ ምልከታ አድርጎ በአካባቢው ላይ የዚህ የመንገድ ግንባታ መጓተት በአካባቢው ላይ የህብረተሰብ ቅሬታን የፈጠረ በመሆኑ ለምን ዘገየ በሚል በዋናነት በዚህ ላይ ማብራሪያ እንዲሰጥ ነው ኮርፖሬሽኑ የተጠራውና ቋሚ ኮሚቴው በዚህ ላይ ማብራሪያ እንዲሰጥና በሌሎች ትልልቅ ፕሮጀክቶች በተቀመጠላቸው ጊዜ እንዲገነቡ እንዲጠናቀቁ የህዝብ ቅሬታ መንስኤ እንዳይሆኑ ምን መደረግ አለበት በሚልም ውይይት ለማድረግ ያለመ ነው የዛሬ ከአፈጻጸም ሪፖርቱ ግምገማ በተጨማሪ ማለት ነው ይህንንም ደግሞ የሚመለከታቸው መስሪያ ቤቶች ተገኝተው በጋራ ነው እየመከሩ የሚገኙት ለአብነትም የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የኢትዮጵያ መንገዶች አስተዳደርም የዚህ አካል እንደመሆናቸው ተቀምጠው በዘርፉ ላይ ያለውን ችግር አንስተዋል በዋናነት የሐላባ ዳምቦያ ሃንጋጫ የመንገድ ስራ እንዲዘገይ ምክንያት የሆነው የተበጣጠሰ ዲዛይን መሰጠቱ የወሰን ማስከበርና የካሳ ክፍያ በአግባቡ አለመጠናቀቁ
እንደዚሁም በአካባቢ ያሉ አስተዳደሮች ተገቢውን ትብብር አለማድረጋቸው ዋና እንዲሁም የፋይናንስ አቅርቦት እጥረት መኖሩ በጊዜው የፋይናንስ አቅርቦት አለመደረጉ ለመንገዱ ግንባታ መጓተት ዋና ምክንያት ነው ተብሏል። በቀጣይ ትኩረት ሊሆን ይገባል ያለው ኮርፖሬሽኑ ምንድነው? ይህ ቅንጅታዊ አሰራሩ ተቋማት የመንገዶች አስተዳደር፣ የኮንስትራክሽን ስራዎች ኮርፖሬሽን እንደዚሁም ደግሞ የኢትዮጵያ ኢንጂነሪንግ ኮርፖሬሽን በተለይ እነዚህ ሶስቱ ተቋማት ያላቸውን ቅንጅታዊ አሰራር አጠናክረው ሊሰሩ ይገባል። በአካባቢ ያሉ አስተዳደሮችም ደግሞ በዋናነት የወሰን ማስከበርን፣ የካሳ ክፍያን፣ ህብረተሰቡን የማስተባበር ስራዎችን አጠናክረው ከሰሩ ሌሎችም ስራዎችን እንደዚሁ በፍጥነት መስራት ይቻላል። አሁን የሀላባ ዳምቡያ ሃንጋጫ የመንገድ ግንባታ የተጓተተበትና እስካሁን የህዝብ ቅሬታ ሆኖ የቀጠለበትን አይነት ታሪክ ላለመድገም የሚቻለው እነዚህ ተቋማት በቅንጅት ሲሰሩ ነው። የአካባቢው ህዝብ ትብብር ሲያደርግ ነው ተብሏል። ሪፖርቱ ቀርቦ በአሁን ሰዓትም ውይይት እየተደረገ ነው የሚገኘው። ወደፊትስ ምን ይሰራል የሚለውን አጠቃላይ ውይይቱ ሲያልቅና ምን አይነት ጥያቄዎች ተነስተው ምን አይነት መልስ ተሰጠ የሚለውን ደግሞ ወደ ኋላ ላይ የምናቀርብ ይሆናል። አስማረ፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ለሰባተኛው ሀገራዊ ምርጫ ቅድመ ዝግጅት ማድረጉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅት ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥተዋል። ቦርዱ ከህግ ማሻሻያ ጥናት ጀምሮ በቴክኖሎጂ፣ በሰው ኃይል፣ በአቅም ግንባታና በአስፈላጊ ቁሳቁሶች ቅድመ ዝግጅት ማድረጉን ዋና ሰብሳቢዋ አብራርተዋል። ምርጫን ከተመለከተ አዋጅ ጋር በተያያዘም የማሻሻያ ጥናት ተደርጎ ለሚመለከተው አካል መቅረቡንም እንዲሁ አስታውቀዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ አለማየሁ በቀጥታ መስመር ላይ ነው የሚገኘው። ሞላ፣ እንደምን ቆይተሃል? በቀጣይ ዓመት የሚካሄደው የሰባተኛው ሀገራዊ ምርጫን በተመለከተ የብሔራዊ ምርጫ ቦርድ ምን ዝግጅቶችን እያደረኩ ነው አለ? መልካም። የኢትዮጵያ ህገ መንግስቱ እንደሚደነግገው በየ5 ዓመቱ ምርጫ ይካሄዳል። እንግዲህ ስድስተኛው ምርጫ ከተካሄደ በኋላ ሰባተኛው ምርጫ የሚሆነው ማለት ነው በ2018 መሆኑን ህጉ ያመለክታል። በ5 ዓመት የሚደረገው ሀገራዊ ምርጫን ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ቅድመ ዝግጅት እያደረገ መሆኑን በተመለከተ ነው ዋና ሰብሳቢዋ ወይዘሮ ሜላትወርቅ ኃይሉ ዛሬ መግለጫውን የሰጡት። በተለይም ደግሞ በ2018 የሚካሄደው ሀገራዊ ምርጫ ከስድስተኛው ሀገራዊ ምርጫ በተሻለ መልኩ ለማከናወን አስፈላጊ ዝግጅቶችን እያደረጉ መሆኑን ያብራሩት። በዚህም በቴክኖሎጂ በተለይም ባለፈው በ26ኛው ሀገራዊ ምርጫ የተገኙ ተሞክሮችን መልካም ተሞክሮችን በማስፋትና እንደ ችግር የተለዩትን በመውሰድ በማስተካከል በሰባተኛው ሀገራዊ ምርጫ የተሻለ ሀገራዊ ምርጫ ለማከናወን የሚያስችል ዝግጅት እያደረጉ መሆኑን ነው ዋና ሰብሳቢዋ ወይዘሮ ሜላትወርቅ ያብራሩት። በዚህ አንጻር እንግዲህ ስድስተኛው ሀገራዊ ምርጫ ሲካሄድ የነበሩ ክፍተቶችን ለማሻሻል ከሚመለከታቸው ባለድርሻ አካላት ጋር ውይይት በማድረግና ህጉ ላይ ጥናቶችን በማድረግ በተለይም ደግሞ መጀመሪያ ዋናው የምርጫ ህጉ መሻል ክፍተቶችን ወይም ደግሞ የነበሩበትን ችግሮችን ከማሻሻል አንጻር ጥናቶች በማድረግ እንዲሻሻል ለሚመለከተው ለሕዝብ ተወካዮች ምክር ቤት መቅረቡን ነው ያመላከቱት። ህጉ ዋናው ጉዳይ ስለሆነ ህግ ከማሻሻል ጀምሮ ሌሎች ቅድመ ዝግጅቶች እየተደረጉ መሆኑን የተናገሩት። በተለይም ደግሞ ቴክኖሎጂ ላይ ትኩረት አድርገው እየሰሩ መሆኑንና ከቴክኖሎጂ አንጻር በተለይም የእጩዎችን ምዝገባ በኦንላይን ለማድረግ በሀገር ውስጥ አቅም የተፈጠረ ሶፍትዌር ማበልጸግ መቻሉን ገልጸዋል። በተለይም ደግሞ የእጩዎችን ምዝገባ ከማዕከል ሆኖ ከዚህ በፊት እንግዲህ የእጩዎች ምዝገባ የሚካሄደው ወደ ምርጫ ጣቢያ በመሄድ ነበረ። አሁን ግን ከማዕከል ሆኖ በኦንላይን መቆጣጠር የሚቻለውና በኦንላይን ምዝገባ ማካሄድ የሚያስችሉበት ሶፍትዌር ማበልጸግ መቻሉን ነው ያብራሩት። ይህ ሶፍትዌር በተለይም ደግሞ በሀገር ውስጥ ልጆች በሀገር ውስጥ አቅም ባይበለጽግ ኖሮ ከፍተኛ ገንዘብ የሚወጣበት መሆኑን በተለይም ከፍተኛ የሆነ የውጭ ምንዛሬ የሚወጣበት እንደነበረ ይህንን ማስቀረት የቻለ ሶፍትዌር መሆኑን ነው ያስረዱት። ከዚህ በተጨማሪም እንግዲህ ከቴክኖሎጂ አንጻር ምርጫው ሲካሄድ ከምርጫው ቀደም ብሎ ሎጂስቲክስ ወደ ሀገር ውስጥ ከውጭ ተገዝቶ የሚገቡ የምርጫ ቁሳቁሶችን ወይ ሎጂስቲክሶችን ወደ ምርጫ ጣቢያዎችና በመላ ሀገሪቱ ገጠርን ጨምሮ ማዳረስ ያስፈልጋል። እሱን ከመቆጣጠር አኳያ ደህንነታቸውና የሚመለከተው ቦታ ላይ ከመድረስ አኳያ እሱን የሎጂስቲክስ ትራኪንግ ሲስተም መበልጸጉን ይህ ደግሞ በተለይም ደግሞ 2018 የሚካሄደውን ሀገራዊ ምርጫ በኦንላይን ወይም በቴክኖሎጂ ከማድረግ አኳያ ከባለፈው ዓመት የተሻለ ከባለፈው
በተሻለ ቴክኖሎጂ ታገዘ ምርጫ ለማድረግ ቅድመ ዝግጅት መኖሩን ነው ያመላከቱት። ከዚህ በተጨማሪ በመላ ሀገሪቱ 14 ቅርንጫፍ ጽህፈት ቤቶች አሉት። እነዚህን ቅርንጫፍ ጽህፈት ቤቶች ባለሙያዎችን የሰው ኃይሉን ስልጠና በየጊዜው ሲሰጥ እንደነበረና በተለያየ ደረጃ ያሉትን እነዚህ ቅርንጫፍ ጽህፈት ቤቶችን ከዋና ማዕከሉ ጋር በአቅማቸውን በዛ ደረጃ የማሳደግ ስራ መሰራቱን ነው ያብራሩት። ይህ እየተሰራ ያለው ስራ ይህ በ2018 ሲካሄድ በተለይም ደግሞ 2018 ምርጫ ለማካሄድ አሁን እንደ ሀገር የተመጣ በተለይም የፋይዳ ዲጂታል መታወቂያ አለ። የፋይዳ ዲጂታል መታወቂያን በምን መልኩ ነው የምትጠቀሙት የሚል ጥያቄ ከጋዜጠኞች ቀርቦላቸው ነበረ። ወይዘሮ ሜላተወርቅ ፋይዳ ዲጂታል መታወቂያ በተለይም ደግሞ በ2018 በዲጂታል ለማካሄድ ያሰብነው ሀገራዊ ምርጫ እጅግ አስፈላጊና አጋዥ ነው ብለዋል። ስለዚህ ፋይዳን ማዕከል ያደረገ እኛም ደግሞ ምርጫውን በዲጂታል ስለምናደርገው በጣም አጋዥና አስፈላጊ መሆኑን አብራርተዋል። ይሁን እንጂ ዜጎች የመምረጥ መብታቸውን ፋይዳ ዲጂታል መታወቂያ የሌላቸውም ማለት የመምረጥ መብታቸው ይከለከላል ማለት ስለሆነ በሌሎችን ደግሞ በመደበኛው የማስተናገድ ስራ እንደሚሰራና ከጸጥታ ጉዳይ ጋር በተያያዘም አስቻይ ሁኔታዎች መኖራቸው ለሁሉም ለምርጫ ቦርድ ሳይሆን ለሁሉም አስፈላጊ መሆኑን ይህንን ታሳቢ ባረገ መልኩ የተሻለ ምርጫ ለማከናወን ቅድመ ዝግጅት መደረጉን ነው ያስረዱት። ለአሁን ያለ መረጃን ይመስላል። መልካም እናመሰግናለን ሞላ ለመረጃ ጥሩ ቀን ይሁንልህ። በአፍሪካ ጠንካራ የጤና ዘርፍ እንዲኖር ድጋፌን አጠናክራለሁ ሲሉ ቢል ጌትስ ተናገሩ። የጌትስ ፋውንዴሽን 25ኛ ዓመት የምስረታ በዓል በአፍሪካ ህብረት እየተካሄደ ነው። ጌትስ ፋውንዴሽን በአፍሪካ በተለያዩ ዘርፎች እየሰራ እንደሚገኝም ተገልጿል። በአማራ ክልል በሀገር አቀፍና ክልላዊ ፈተናዎችን ለመስጠት ዝግጅት እየተደረገ ነው። በክልሉ በሁለት ዙር በሚሰጠው የ12ኛ ክፍል መልቀቂያ ፈተና ላይ በ470 ትምህርት ቤቶች ከ99 ሺህ በላይ ተማሪዎች ፈተናውን ይወስዳሉ ተብሎም ይጠበቃል። ይህንን ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ራሄል ፍሬው ከባህር ዳር በቀጥታ መስመር ላይ ነው የምትገኘው። ራሄል እንደምን ቆይተሻል? በአማራ ክልል በዘንድሮ የትምህርት ዘመን ያለው የፈተና ዝግጅት ምንድን ነው የሚመስለው? አመሰግናለሁ። የ2016 የትምህርት ዘመን እንግዲህ በአማራ ክልል ፈታኝ የሚባል የትምህርት ወቅት ሆኖ ነው ያለፈው። በተለይ እንደሚታወሰው በክልሉ የሰላም እጦት በተለይ ታችኛው ማህበረሰብ ጋር ያሉ የአንደኛ ደረጃና የሁለተኛ ደረጃ ትምህርት ቤቶች በሰላም ችግሩ ምክንያት ተማሪዎች ወደ ትምህርት ገበታቸው መሄድ አለመቻላቸው ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆነው የትምህርት ዘመኑ እንዲገባደድ አድርጓል። በዚህም ሁኔታ ውስጥ ሆኖ ደግሞ የትምህርት ገበታቸው ላይ የተገኙ ተማሪዎችን ውጤታማ የፈተና ጊዜ እንዲኖራቸው ለማድረግ የክልሉ ትምህርት ቢሮ በስፋት እየተንቀሳቀሰ እየሰራበት ነው የሚገኘው። በተለይ ባለድርሻ አካላት ጋር በቅርበት እየተሰሩ ባሉ ተግባራት ተማሪዎች በመደበኛ የትምህርት ዝግጅት ወቅታቸው ውጤታማ የሚባልና ለፈተናው ታላሚ ያደረገ ዝግጅት እንዲያደርጉ እየተደረገ ነው። የ8ኛ ክፍል የ6ኛ ክፍል እንዲሁም ደግሞ የሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና እንዲሁ በቂ ዝግጅት እየተደረገባቸው ካሉ የፈተና ሁኔታዎች መካከል ናቸው ማለት ነው። በተለይ የ12ኛ ክፍል የመልቀቂያ ፈተናን በምንመለከትበት ጊዜ ከ99 ሺህ በላይ ተማሪዎች በዚህ የትምህርት ዘመን ይህንን ፈተና ለመውሰድ ይቀመጣሉ። ለዚህም ከመደበኛ የትምህርት ጊዜያቸው ባለፈ የማጠናከሪያ ትምህርቶችን በትምህርት ቤቶቻቸው እየተሰጧቸው መሆኑን በትምህርት ቤቶች ተገኝተን ተመልክተናል። ከዚህም ባለፈ ደግሞ ቅዳሜና እሁድን ጨምሮ ሴቶች እና ድጋፍ የሚሹም ተማሪዎች ጭምር በቂ የሆነ ለፈተናው ዝግጅት እንዲያደርጉ ድጋፍ እየተደረገላቸው መሆኑን ተመልክተናል ማለት ነው። በክልል ደረጃ የሚሰጠው የ8ኛ ክፍልና የ6ኛ ክፍል ክልላዊ ፈተናን በምንመለከትበት ጊዜ ቀደም ብዬ እንዳልኩት በርከት ያለ የተማሪ ቁጥር የሚገኝበት የቀበሌ እንዲሁ እንደዚህ አይነት አካባቢዎች ላይ ያሉ ትምህርት ቤቶች ላይ ያለው የሰላም ችግር በርካቶች ወደ ትምህርት ገበታቸው እንዳይመጡ ቢያደርግም አንጻራዊ በሚባሉ የሰላም ባለባቸው አካባቢዎች ደግሞ የትምህርት ዘመኑ ላይ የተገኙ ተማሪዎች ይህንን ውጤታማ ጊዜ እንዲኖራቸው ማድረግ ተችሏል ማለት ነው። ይህንን ያሳለፉትን የትምህርት ዘመን ደግሞ በውጤታማ የፈተና ውጤታማነታቸው እንዲጠናከር ሰፊ ስራ ድጋፍ እየተደረገላቸው መሆኑን ነው እንግዲህ የክልሉ ትምህርት ቢሮ መረጃም የሚያመለክተው። በአጠቃላይ በተገኘንባቸው ትምህርት ቤቶች ተማሪዎች፣ ደጋፊ መምህራንና የትምህርት ቤት አስተዳደሮች ለዚህ የፈተና ዝግጅት በቂ የሆነ ጊዜ በመመደብ በቂ የሆነ ሪሶርስ በመመደብ ዝግጅት እያደረጉ መሆኑን ነው የገለጹልን። ተማሪዎች ከትምህርት ገበታቸው የከሰዓት ሸፍት እንዲሁም ቅዳሜና እሁድ ማለት ነው
በቂ የሆነ ድጋፎች እያገኙ መሆኑን ተማሪዎችም ገልጸውልናል። ሌሎች መረጃዎችን በሌላ የዜና ሰዓት ይዤ እመለሳለሁ። መልካም፣ እናመሰግናለን ራሄል። ጥሩ ቀን ይሆንልሽ። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው። ሰዓቱ ወደ 1 ሰዓት ከ30 ያክል ይሆናል በእኛ በኢትዮጵያ አቆጣጠር። እንግዲህ አሁን እኛ ከዚህ ከቆረጥን በኋላ ደግሞ የማርገቢያውን እንደሚመስል እንመለከታለን። ልጅነት መልኬ ሀሴት መገረው አለው እንደማለት ማንጎራጎራ ምዕራፍ እጅሽን እስቲ ማንቀሳቀስ ለፈገግታሽ 10 ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሐይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ከወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። እንቀጥላለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች እንሻገራለን። በናይጄሪያ ሞኮዋ ከተማ ባለፈው ሐሙስ በደረሰ የጎርፍ አደጋ የሞቱ ሰዎች ቁጥር ከ200 በላይ መድረሱን ባለስልጣናት አስታወቁም። በሰሜናዊ ማዕከላዊ ኒጀር ግዛት ውስጥ አሁንም ከ500 በላይ ሰዎች የት እንደደረሱ ባለመታወቁ የአሰሳ ስራው ተጠናክሮ እንደቀጠለ ተነግሯል። በ60 ዓመታት ውስጥ በአካባቢው ከደረሰ የጎርፍ አደጋ የአሁኑ የከፋ መሆኑም ተነግሯል። መንገዶችና ድልድዮች በጎርፍ በመጎዳታቸው በትራፊክ ፍሰቱና በአካባቢ ኢኮኖሚ ላይ አሉታዊ ተጽዕኖ አሳድሯል ሲል የዘገበው ቢቢሲ ነው። አሜሪካ በታይዋን ጉዳይ እጇን ብታስገባ በእሳት እየተጫወተች መሆኑን ልታውቅ ይገባል ስትል ቻይና አስጠነቀቀች። አሜሪካ በበኩሏ ቻይና ለቀጠናው ሰላም አስጊ ነች ስትል በመከላከያ ሚኒስትሯ ፒግ ሄግሴት በኩል ተናግራለች። ቻይና አሜሪካ የቀዝቃዛ ጦርነትን አስተሳሰብ እያራመደች ነው ስትልም ኮንናለች። ቻይና ይህን ያለችው በሲንጋፖር በተካሄደው የእስያ ሀገራት ጠቅላላ ጉባኤ ላይ ነው። የአሜሪካ የመከላከያ ሚኒስትር ቻይና የእስያን የኃይል ሚዛን ለመቀየር ወታደራዊ እርምጃ በታይዋን ላይ ለመውሰድ እየተዘጋጀች ነው በማለት ነው ክስ ያቀረበችው። የሄግሴት አስተያየት ከቻይና የውጭ ጉዳይ ሚኒስቴር ፈጣን ተግሳጽን አስነስቷል። ይህም ታይዋን የሀገር ውስጥ ጉዳይ እንደሆነች አጽንኦት ሰጥተው የውጭ ኃይሎች ጉዳዩን እንደ መጠቀሚያ እንዳይጠቀሙበትም አስጠንቅቀዋል። ቻይና ታይዋንን የግዛቷ አንድ አካል አድርጋ ትቆጥራለች። አስፈላጊ ከሆነም እንደገና በኃይል እንደምትዋሃድ ቃል የገባች ቢሆንም የወደፊቱን ዕጣ ፈንታ ሊወስኑ የሚችሉት የደሴቲቱ ሕዝቦች ብቻ ናቸው በማለት የታይዋን መንግስት የቤጂንግን የሉዓላዊነት ጥያቄ ውድቅ አድርጓል ሲል የዘገበው አልጀዚራ ነው። ዩክሬን የሩሲያ የአየር ኃይል የጦር ሰፈሮችን በድሮን መደብደቧ ተሰማ። የዩክሬን መገናኛ ብዙሃን እንደዘገቡት በዚህ ጥቃት በ4 የጦር ሰፈሮች የሚገኙ 41 የሩሲያ ቦምብ ጣይ አውሮፕላኖች ተመተዋል ነው የተባለው። የዩክሬን ደህንነት አገልግሎት እንዳለው ይህ ጥቃት $7 ቢሊዮን ኪሳራን በሩሲያ ላይ አድርሷል። ከጥቃቱ በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት በሩሲያ የጦር ሰፈሮች ላይ ጥቃቶቹን ለመሰንዘር 117 ድሮኖች ጥቅም ላይ ውለዋል ብለዋል።
ዩክሬን ወደ ሩሲያ ግዛት አስርጋ ባስገባቻቸው ድሮኖች በመታገዝ ነው ጥቃቶቹን እንደሰነዘረች የተገለጸው። ቢቢሲ የአካባቢው ባለስልጣናትና የአይን እማኞችን አስታውሶ እንደገለጸው ድሮኖቹ በጦር ሰፈሮቹ አቅራቢያ ከሚገኙ ስፍራዎች ላይ ለጥቃት መሰማራታቸውን ገልጿል። ዩክሬን በሩሲያ ምድር የሰነዘረችው ይህ ጥቃት ለዓመት ያህል የተዘጋጀችበት እንደሆነም ተሰምቷል ሲል የዘገበው ቢቢሲ ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ሰዓቱ የቢዝነስና የስፖርት ዘገባዎች የሚቀርቡበት ነው። ጥሩ ጊዜ ይሆንላችሁ።